ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ የጥርስ ክሊኒክ፣ ታሪካችን በውጣ ውረድ የተሞላ በህይወት መንገድ እልፍ እውነታዎች የተጠላለፈ ነው። ተረዳም ብለን የተጠጋነው ጉዳይ ወደ ሌላ እውነት እያጓጓዘ ወደ አዲስ የእውነት መልክ ያደርሰናል። ምኞታችን አዲስ ልማድ ሲጎበኘው ወደ ሌላ የህይወት ፍኖት ይመራናል። እውነትም ብለን የሄድነው መንገድ ከዋናው የብርሃን አምዳችን ጋር እስኪያገናኘን ረጅም የህይወት መንገድ መጓዛችን ግድ ሊሆን ይችላል። ዳሩ ግን በብርሃን ይታሰራልና ያለፈው ዘመን ትዝታ ብቻ ይሆናል። ሙስሊም ማለት አሸባሪ፣ ጣዖት አምላኪ፣ በአጠቃላይ እብዶች ናቸው ብዬ ነበር ማምነው ትላለህና እንደዚህ ልትል የቻልክበት መቼስ የራስ ምክንያት አለ። እናንሳው እስኪ። ሚዲያ ላይ የሚጋብዘኝ ኢንፎርሜሽን ስለ እስልምና ፖዚቲቭ ነገር እኔ እስካሁን ድረስ ማላየው። ስለ እስልምና በዛ ሰዓት ምን ታውቃለህ ብትይ አሜሪካ ኒውዮርክ ሲቲ ላይ የሚገኙ 2 ህንጻዎችን ያፈረሱ እብዶች፣ ከዛ ውጪ ደግሞ በረሃ መሀል የሚገኝ የሆነ ጥቁር ድንጋይ ጋር ሄዶ እንደዚህ የሚሉ ነው። በቃ ከዛ ውጪ ምንም የማውቀው ነገር የለም። ኢንትረስቱም የለኝም ለማወቅ። ጀስት እነዚህ ነገር መራቅ ነው በሚለው ነው የነበረኝ እይታ። በዛ ሰዓት የነበረኝ አቋም ይሄ ነው። ስለዚህ ይሄ ነበር እንግዲህ እናትህ እና አባትህ የተለያየ እምነት ውስጥ የሚኖሩ ናቸው። እናትህ ናት የፕሮቴስታንት እምነት ተከታይ። ፕሮቴስታንት እንለዋለን፣ ግን ከኢትዮጵያ ፕሮቴስታንትነት እምነት ትንሽ ይለያል። እናቴ የአንግሊካን ቤተሰብ ውስጥ ነው ያደገችው። ሰው እምነቱ እሱ ነበረ። የሆነ እድሜ ላይ ግን ሞር ያው አንግሊካን ቸርቹ ሩቅ ነበረ። ኦርቶዶክስ ቤተክርስቲያን በብዛት በመሄዷ አንግሊካን ኦርቶዶክስ ሆና ነበረ ልበልሽ። አባቴ ደግሞ ኤቲስት ነው። ፈጣሪ የለም ብሎ ነው የሚያምነው። በቃ ስትሞት መሬት ውስጥ ገባ፣ ትል ይበልሃል፣ አለቀ፣ ምንም ነገር የለም። ህይወትህ እዚህ ምድር ላይ ተደሰት እስከ መጨረሻ፣ እንደፈለክ አድርግ፣ ጀጅ የሚያደርግህ ነገር የለም። ስትሞት ሞትክ ነው። እዚህም ያለው በቻንስ ነው የሱ ሎጂክ። ከሳይንስ ጋር የሚያገናኛቸው ነገሮች አሉ። አልበርት አይንስታይን ምን ይል ነበረ? ሊትል ኖሌጅ ኢን ሳይንስ ሜክስ ዋን አን ኤቲስት ይላል። ትንሽ እውቀት በሳይንስ ዓለም ውስጥ አንድ ሰውን ፈጣሪ የለም እንዲል ያስብለዋል። ጥልቅ እውቀት ግን ስለ ሳይንስ አንድ ፈጣሪ እንዳለ አማኝ ያደርገዋል የሚል ነገር አለ እና አባቴን ቆይ እስቲ አንድ ቀን ይሄንን እንሟገትበታለን ብዬ ፕሮግራም ይዤለታለሁ ለሱ። ያሲን የተወለደው ከፕሮቴስታንት እናቱና ፈጣሪ የለም ብሎ ከሚያምን አባት ነው የተወለደው። ከዛ በኋላ እሱ የምን እምነት ይከተል ነበር እስልምናን ከመተዋወቁ በፊት? የሆነ ጊዜ ትምህርት ቤት አይ ቲንክ ወደ 4ኛ ክፍል እያለሁ ጾም መጥቶ ነበር ይመስለኛል። በጣም ረጅም ጊዜ ነውና በደንብ ላላስታውስ እችላለሁ። ክብሮም የሚባል ጓደኛ ነበረኝ። እሱ እየጾመ ነበረ። አይ ቲንክ የትንሳኤ ጾም ነው መሰለኝ። እና የዛን ጊዜ ስለ የጾምን ኮንሴፕት እኔ ምን እንደሆነም አንደርስታንድ አላደረገውም በዛ። ምክንያቱም ቤተሰባችን በዚህ ሃይማኖት ብትከተልም እናቴ አባቴም ኤቲስት ቢሆንም ሃይማኖት ጫና የሚደረግበት ቤት አልነበረም። እኛ ጫና ተደርጎብን አያውቅም። ይህን ሃይማኖት ተከተሉ ተብለን አናውቅም። እንደዚህ አይነት ጫና የለም የኛ ቤተሰብ ላይ። ሃይማኖት ላይ የሚደረግ ነገር እንደሆነ ጾምን ካስረዳኝ በኋላ ቤት ሄጄ የኛ ሃይማኖት ምንድነው ብዬ ስጠይቅ ያንተን ሃይማኖት አላውቅም፣ የኔ ሃይማኖት ይሄ ነው፣ አንተ ሃይማኖትን ተመራምረህ የምትደርስበት ነገር ነው፣ የኔ ግን ይሄ ነው ብላ ነው እናቴ ነገረች። አባቴ ስጠይቅ ደግሞ ሃይማኖት የሞኝ ነው፣ ጋድ የሚባል ነገር የለም፣ ይሄ ሚቶሎጂ ውስጥ አትግባ ነው የሱ ምክር ደግሞ የነበረው። እንደዛ ብሎ መለሰልኝ። የእናትና አባትህ ምላሽ እንደዚህ ሲሆን በሰዓቱ የተፈጠረበት ጥያቄ አልነበረም ወይ? ያው እንግዲህ እንደ ልጅ ብዙ ነገር እናስተውላለን። አንዳንድ ጊዜ ልጆችን እሱ ምን ነገር አያውቅም ምናምን እንላለን። ግን ልጆች በጣም ከአደልት በላይ ወይም ከጎልማሳ ወይም ከጎረምሳ በላይ ብልህ ናቸው። እኛ ብዙ ክሬዲት ስለማንሰጣቸው ነው። እኔ ማስተውለው ነገር አለ። እናቴ በጣም ስስ ልብ ነው ያላት ልበልሽ። በጣም ምሳሌ ልሰጥ እችላለሁ። ለረጅም ዓመት ቀን በቀን የሚመጡ አንድ ጎዳና ተዳዳሪ ነበሩ ቤታችን በር ድረስ። ከኛ ምግብ ላይ ይሄ ትርፍራፊ ሳይሆን ከኛ ምግብ ላይ እንጀራ ለእሳቸው ተገዝቶ ቀን በቀን በትሪ እንዲቀርብላቸው ታረግ ነበር። ምሳ ሰዓት አካባቢ ነበር። ሽማግሌ ናቸውና እንደዚህ አይነት ሩቅ መንገድ ይመጣሉ ቀን በቀን 5 ብር ከኔ ለመቀበል ብለው የወሩን አስባ አንድ ላይ የምትሰጥበት እንደ ደሞዝ ታደርግለት የነበረች ሰው ነች እናቴና
አባቴ ክፉ ነው አይደለም፣ ግን ጠንካራ ነው። እኛ ላይ አንዳንድ ጊዜ ኃይል ያበዛል። ቁጣ የሚለውም አባቴ ስለሆነ ላይክ ሞር ህይወቴ ላይ መሆን ያለብኝ ሞር እንደ እናቴ ነው ብዬ አስባለሁ። ክፉም ነገር ደግሞ አይነካትም እናቴን ሳይ። ሶ ምናልባት ከሁለቱ የየትኛውን ነው ማየት ያለብኝ ማለትም ፈልግ ነበር። ሞር ኢንትረስት ያደረገኝ አባቴ እንደዚህ ሊያምን የቻለው እናቴ እንደዚህ ልታምን የቻለችው ፈጽሞ የተለያየ አመለካከት ያላቸው ሰዎች እንዴት አብረውስ ኖሩ፣ አንድ ሁለት ደግሞ እንዴት ይሄ ውሳኔያቸው ላይ ደረሱ። እኔ በጣም ማይንዴ ኢቭን ከድሮም ጀምሮ እንደዚህ አይነት ነገር ነው። አንድ ነገር ሰው ሰማያዊ ነው ብሎ ሲያነብ መጽሐፍ ላይ ኦኬ ብሎ ይመዘገባል። እኔ ግን ለምንድን ነው ሰማያዊ የሆነው ደግሞ የሚለው ነገር ትንሽ አንዳንድ ጊዜ የእብደትን ምልክት ሊሆን ይችላል፣ አላውቅም። እኔ ግን ጥያቄ ማብዛት ወዳለሁ። ነገሮችን በደንብ አንደርስታንድ ካላደረኩ ደግሞ የሆነ ውስጤ አይምሮ አካባቢ ያከኛል በለሽ የሆነ ዲስኮምፈርት ይሰማኛል። የራስህን ምረጥ በማለት ፍሪደሙን ስለሰጠችኝ እንደዛ መንገዱን በመክፈቷ እንደውም ወደ ቢያንስ ስለ ፈጣሪ ማወቅ ጋብዛኛለች ብዬ አስባለሁ። ታዲያ ይህንን ባለች ጊዜ አንተ የት ሄድክ? ምን መፈለግ ጀመርክ? ያው ከልጅነት ጀምሮ የሆነች አንድ መጽሐፍ ነበረችኝ የነቢዮቹን እንዳለ የአላህ ሰላም በሁሉም ይውረድባቸው ከመጀመሪያው እስከ መጨረሻው ያለበት ነውና ምስልም ነበረው። በእስልምና አሁን ይሄ ነገር እኛ አንችልም፣ የነቢዮችን ምስል አናስቀምጥም። ግን ያው ከታሪኩ ጋር የተያያዘ ስለሆነ ኑህ አለይሂ ሰላም መርከቡን ሲሰሩ ስዕል አለ። ኢብራሂም አለይሂ ሰላም ህዝቡን ሲመክር ስለ ጣዖት አታመልኩ፣ ይሄ ሁላ ነገር ነበረበትና አነባዋለሁ። ምስሎቹም ደስ ስለሚለኝ ነው አትራክት ያደረገኝ። ግን እየገለባበጥኩ አያለው። ሰፈር ውስጥ ደግሞ እኔ እርግብ አረባ ነበር ልጅ እያለሁ። ያው ሾላ አካባቢ ነው ያደግኩትና ሾላ አካባቢ ሁሉም ወጣት ወንድ ልጅ እርግብ ያረባል። ጀስት ሆቢያችን ነው እና ከሰፈር ልጆች ጋር በጣም መግባባ ነበረ። በብዛት ኦርቶዶክስ ናቸው። ሰው 11 ሰዓት ላይ ደግሞ በጣም ሃይማኖተኛ ሰፈር ነው። ሚካኤል ቤተክርስቲያን አለ። 11 ሰዓት ላይ እንሄዳለን ወደ ቸርች። ደጋግሞ ከመሄድ አንጻር የተነሳ ጥያቄዎች መጣብኝና አንዴ ቆይ ግራ ገባኝ፣ አንዴ ይሄን ነገር ለመርምረው ውስጥ ምን አይነት ጥያቄ ነበር? ጥያቄው እኔ እንዳልኩሽ ያንን መጽሐፍ በፎቶዎቹ ምክንያት እየገለባበጥኩ ነበር ማነበው። ስለዚህ ኮንቴንቱን በደንብ አውቀዋለሁ። ማይ ፈርስት ባይብል ነው የሚለው ግን የተወሰነ ያህል ከብሉይ ኪዳንና አዲስ ኪዳን የተቋጨ አንድ ላይ ነው። ምክንያቱም ሰቨንት ዴይ አድቬንቲስት ሁለቱንም ነው ኢንኮርፖሬት የሚያደርጉት። ያንን ነገር ሳነብ የተረዳሁት አንድ ነገር አለ። የተረዳሁት ደግሞ ምንድን ነው? የሰው ልጆች አሉ። ከዛ የሰው ልጆች ውስጥ ደግሞ በኒ እስራኤል ወይንም አይሁድ የሚባሉ ስፔሲፊክ ፈጣሪ የመረጣቸው የወደዳቸው ሰዎች አሉ። ግን በጣም ችግር ያለባቸውና ደረቆች ናቸው። እኔን ብቻ ተገዙኝ ብሎ ይነግራቸዋል። ለተወሰነ ያህል ጊዜ ይስተካከሉና ከሆነ 100 ዓመቶች በኋላ ይረሳቸዋል። ከመሀላቸው ግን አንድ ትክክለኛ ሰው ይኖራል። እንደ ነብይ እሱ ያነሳውና ፈጣሪ መልሶ ህዝቡን ያስተምራል። ለተወሰነ ያህል ጊዜ ይስተካከላሉ፣ እንደገና ይክዳሉ። ሌላ ሰው ይነሳል፣ ነብይ ይሆናል። ይሄንን ምን ልበልሽ ሳይክል ነው የተመለከትኩትና የተማርኩት ይሄን ነው። እና ማውቀው አንድ ነገር ነው። አንደኛ ነገር አንድ ፈጣሪ አለ። በጣም ደግሞ ቅናተኛ ነው በተገዥነት። ከሱ ውጪ ማንንም እንድንገዛ የማይፈልግ አምላክ አለ። እኔ የተረዳሁት ከስቶሪው ይሄ ነው። ይሄ ማንም አይነት ቄስ ወይም ቀሪ ምናምን ሳያስተምረኝ ማለት ነው። ባነበብኩት ፈጣሪ በሰጠኝ አእምሮ የተገነዘብኩት ነገር ማለት ነው። ከዛ በኋላ ስትሬንጅ የሆነ ኮንሴፕት ነው። የሆነ 11 ሰዓት ላይ ትምህርት ሰዓት ነው እንደምታውቂው። ስትሬንጅ የሆነ ኮንሴፕት መጣልኝ። ኢየሱስ እኔ ያሰብኩት አለይሂ ሰላም ወይም ኢሳ አለይሂ ሰላም ከኢብራሂም አለይሂ ሰላም ከሙሳ አለይሂ ሰላም ከሁሉም የነበሩት ከሎጥ ከሁድ የአላህ ሰላም በሁሉም ይወረድባቸው ምንም ልዩነት የሌላቸው የወቅቱ አስተማሪ ብዬ ነው የወሰድኩት ካነበብኩት ነገር። መቼም ከቄስ በላይ አላውቅም። ስንት እድሜያቸውን ልክ ለዚህ እውቀት ራሳቸውን ሰጥተው እኔ ተሳስቼ መሆን አለበት ብዬ ከዚህ በላይ ምንም ግራ ሳልጋባ ወደ ቤት ሄድ ብዬ አቋርጬ ትምህርት ሰዓቱን ወደ ቤት ሄጄ እንደገና ማንበብ ስጀምር ከየት ነው ያመጡት የሚለው ነገር ውስጥ ገባው። ከዛ በኋላ ስጠይቅ ይሄንን አንዳንድ ሰዎች የሚሰጡኝ መልስ አጥጋቢ ሆኖ አላገኘውም፣ ለእኔ ማለት ነው። አሁን ይሄንን ስናገር ለክርስቲያን ወንድምና እህቶቼ ምንም አይነት ሮንግ ፊሊንግ እንዲሰማቸው ለኔ ነው። ይሄ ማወራው ነገር እንዳለ ለኔ ነው። እናንተ
የምትወዱት ሃይማኖት ነው፣ እኛም እናከብራቸዋለን፣ አብረን እንበላለን፣ አብረን እንጠጣለን፣ ምንም ችግር የለውም። ግን ለእኔ ፐርሰናሊ ውስጤ ስላልተዋጠልኝ ነው ዋት ኢዝ ዲስ ብዬ በደንብ ነገሮችን መመርመር ስጀምር ኤንጅልና ሰው የሚለየው ምንድነው? ኤንጅል ስህተት አይሳሳትም። ያ የሆነው ደግሞ ፍሪ ዊል ስለሌለው ነው። የሰው ልጅ ግን ጥሩ መንገዱ ይሄ ነው፣ መጥፎ መንገዱ ይሄ ነው፣ በየትኛው ትሄዳለህ ነው። ኤንጅል ግን የታዘዘውን ብቻ ነው መስራት የሚችለው። ሰው ይሄ ፍሪ ዊል የለውም ማለት ነው። የዴቭል ወይም የሰይጣን ወይም የሳጥናኤል ወይም ኢብሊስ የምንለው ኤንጅል ከሆነ ፍሪ ዊል ከሌለው አላህ ካዘዘው ነገር ውጪ ማድረግ የማይችል ከሆነ መላእክት እንዴት አንድ ቀን ተነስቶ አፈነገጠ የሚለው ጥያቄ ፈጠረብኝና መቼም አንድ ቡክ ራሱ ላይ መታጠፍ የለበትም አይደለ? ራሱን መቃረን የለበትም አንድ መጽሐፍ፣ በተለይ ሃይማኖታዊ መጽሐፍ ሲሆን ከፈጣሪ የመጣ ነው ብለን ምናምን ከሆነ ኦሪጂናል ቴክስቶቹን ወደ ማጥናትም ሄድኩኝ በኢብራይስጥ የተጻፉትን። ስቲል ግን እስልምና ላይ ምንም ሪሰርች አልሰራውም። ሞር ከጊዜ በኋላ ይሄ ሁላ ነገር የሰው ልብ ወለድ ነገር ነው ብዬ ጠጋ አድርጌው ሞር ወደ ኤቲዝም መንገድ አባቴ በነበረበት ሾለክ ብዬ ገብቼ ሳይንሶችን ማጥናት ጀመርኩ። ስለዚህ ከመጀመሪያው ጥናትህ ቀጥሎ ያገኘኸው መልስ ምንድነው? የአባትህ እምነት ትክክል እንደሆነ። ይሄ ነገር ምንድነው? ሰዎችን ኮንትሮል ለማድረግ ስማርት ሰዎችን ሶሳይቲያችን ላይ የፈጠሩት ነገር ነው ሃይማኖት። ሰማይ ላይ የሆነ ሰው ያለ የምትሰራውን ሁሉ ያያል። ቤተክርስቲያንና መስጊድ ስትሄዱ ብር ስጡ፣ እቺ ቢዝነስ ነች፣ ሰው የፈጠራት ነገር ነች ብዬ ጥዬ ወጣሁ። ሰው ፈጣሪ የሚባል ነገር የለም ብዬ ወደ ሳይንስ የገባው። ይሄንን ስትል እድሜህ ምን ያህል ነበር ማወቅ እችላለሁ? 18 አካባቢ ነው ይሄ። ከዛ በኋላ 18 እስከ 20 ድረስ በሳይንስ እና በሪሰርቾች ረጅም ታሪክ አሳለፍኩ። ለ2 ዓመት ያህል ፈጣሪ የለም ብለህ አንድ የምትገዛውም የበላይ ነው ብለህ የምታስበው ነገር 2 ዓመት ሙሉ አይደለም ፈጣሪ የለም። ከ6 ወር በላይ ይሄ አቋም አልጸደቀብኝም። ከዛ በኋላ ደግሞ አሁንም ድጋሚ አንገራገረ። ምን አንገራገረ? ያንገራገረኝ ነገር በጣም ከአይንስታይን ካለው ነገር አኳያ ሳይንስ ውስጥ ትንሽ እውቀት ያለው ሰው ፈጣሪ የለም ባይ ይሆናል አለ። ጥልቅ እውቀት ሳይንስ ውስጥ ያለው አንድ ፈጣሪ እንዳለ ያምናል ይላል። ይሄንን ያለበት ምክንያት ምንድነው? ሰው አንደርስታንድ አያደርገውምና ብዙ ሳይንቲፊክ ነገር ውስጥ መግባት አልፈልግም። ግን እኛ እዚህ መኖራችን ማለት ነው ኢምፖሲብል ነው። የዶክተር ዛኪር ናይክን አባባሎችን ለመበደር ቲዮሪ ኦፍ ፕሮባቢሊቲ የሚባል ማቴማቲክስ ላይ አንድ ሳንቲም ባመጣ እዚህ ጋርና እንደዚህ ፍሊፕ ባረጋው ገምቺ ምንድነው አንበሳ ወይ ሰው ብለሽ ገምተሽ ትክክል የመሆንሽ እድል 1 in 2 ነው አይደል? የሳይንስ እንዳለ እኛ እዚህ መኖራችንን ነገሮችን ስትደማምራቸው ኢምፖሲብል ነው። ያለ አንድ ኢንቴሊጀንት የሆነ አንድ አምላክ ካልፈጠረን ኤግዚስት ማድረግ አይችልም። ኤቲስት ከሆንኩ በኋላ የሰው ልጅ ሁሉም ጊዜ የሚፈጠርበት የትም ቦታ ቢሆን ማለት ነው የትም ምድር ላይ ቢሆን አንድ የሰው ልጅ ሁሉም አንድ የሚያደርገን የሆነች ጥያቄ ማይንዳችን ላይ ትመጣለች። ማን የሰራኝ? ለምንድን ነው እዚህ ያለሁት? ይሄ ጥያቄ ሁሉም ፍጡር ላይ አለ። ማን እንደሆንኩኝ ሰው ነኝ። ምክንያቱን ባላውቅም የሆነ የፈጠረኝ ኢንቴሊጀንት አካል አለ። ያለምንም ሸክ ፈጣሪ እንዳለ አውቄዋለሁ። ምን እንደሆነ ማን እንደሆነ የትኛው ሪሊጅን ትክክል ነው ላላገኘው እችላለሁ፣ ግን እንዳለ አውቃለሁ በሚለው ነው የገባሁት። በፊት ላይም ላይክ ኢቭን ይሄ ሰው ሰራሽ ነው ሪሊጅን ብዬ በጣልኩበት ላይክ 100% ልቤ ውስጥ እርግጠኛ ሆኜ አይደለም የሄድኩበት። እርግጠኛ የሆንኩት ግን ፈጣሪ እንዳለ እርግጠኛ ሆኜ ነው። መጀመሪያ የእናት እምነት ሄድ ካልሆነም ወደዚህኛው ወደ ሌላኛው መጣክ አይ ብለህ ጭራሽ ፈጣሪ የለም ብለህ እንድታምን አደረገ። ከዛ በኋላ ሳይንሱ ደግሞ እንደገና የሆነ አካል እንዳልከው እንዳለ ብቻ መጠራጠር ውስጥ ከተዋል፣ ራስን እንድጠይቅ አድርገዋል። ታዲያ ያንን ፈጣሪ በየት በኩል አገኘኸው? እንግዲህ ወደ መቋጫው ከመሄድ በፊት ጉዞውን ማወቅ ጥሩ ነው። አሁን ይሄንን ነገር ስለ አንዳንድ ሰዎች አይ እንትንን ስላላየኸው ነው ባይ ዘ ወይ ቡዲዝም እኮ አንድ ቡዲስት ጓደኛ ስላለኝ ነው ቡዲዝምን በደንብ አልተመለከትከውም እንጂ ከእስልምና እኮ ይሻልህ ነበረ ምናምን ነገር ብሎኛል የሆነ ጊዜና ከሰለምኩ በኋላ እና እኔ ጀስት ከክርስትና ወጥቼ ኤቲስት ሆኜ እስልምና ይቀራረባል ብዬ አይደለም የገባሁት። ሁሉንም አጠንቻለሁ። ቡዲዝምና ሂንዱይዝምም አጠን ነው። እዛ ላይም ደግሞ እውነት አግኝቻለሁ። ከዛ በኋላ
ከሳይንሱ በኋላ ማለት ነው። ከሳይንሱ በኋላ ኦኬ አንድ ፈጣሪ ስላለ ማንነቱን የሚያሳውቀኝ ሃይማኖቶች ናቸው ብዬ አሰብኩ። የሁሉንም ሃይማኖት ማየት ጀመርኩ። ግን ባላንስ ያደረገ ሪሊጅን ማግኘት አልቻልኩም። ይሄን ሁሉ ስታጠና ግን እስልምናን አልጠናህም ነበር ወይ? ደግሞ እስልምናንም እነዚሁ ምንድነው ሲሄኙ ሃይማኖት የሚለውንም አልመጣህም? አልመጣሁበትም። እንደው ለጥናት የማይበቃም ብለህ አስበህ ነው? አዎ ለሰዓቴ ብቁ አይደለም ብዬ ስላሰብኩ ለመታየትም ብቁ አይደለም ብለህ አሰብክ? አዎ አዳት ታይም ደግሞ ይሄ ሰዓት አካባቢ ልክ 9/11 ከተከሰተ በኋላ አሜሪካ ዎር ኦን ቴረር ብሎ የሙስሊም አገሮችን ማሸበር አሜሪካ የሙስሊም አገሮችን ማሸበር የጀመረበት ጊዜ ስለሆነ ስለዚህ ስለ እስልምና የምትሰማው የአሸባሪነት ወሬ ሁሌ ደግሞ በመናየው ዜናዎቻችን ላይ በዓለም ላይ በጣም ተጽዕኖ ፈጣሪ የሚባሉ የዜና አውታሮች አሉ። ተደራሽነት ያላቸው ሚዲያዎችም ስለ እስልምና ሲያወሩ በአሸባሪነት በአሉታዊ መልኩ ነው ሰዎች እንዲረዱት የሚያደርጉትና ያኛውም ተጽዕኖ ካደረባቸው ሰዎች መካከል አንተ አንዱ ነበርክና እስልምና ሃይማኖት ምንድነው የሚለውን ለማየት ጊዜም አልነበረህም። ታዲያ አሁን በምን አጋጣሚ ነው እንደው አየት እንድታደርገው ያደረገ? እሱን እናንሳው። አሁን መሐመድ ሙስጠፋ እየተመለከትክ ከሆነ በጣም አመሰግናለሁ። የመጀመሪያ ቁርአኔንም ሰጥቶኝ ስለ ሃይማኖትም ብዙ ጊዜ ማውራት ደስ ይለን ነበረ። ላይክ ኦፕን ማይንድድ ሰው ነው። ሙስሊምም ቢሆን አይ እንደዚህ አታውራ ምናምን አይለኝም። ምን ይመስላል ስለ ይለኝ ነበረ። ሙስሊም እንዳልሆንኩ ያውቃል። አሪፍ ነው እንደዚህ ነው ምናምን ነገር ብዬ አይዲዮሎጂን ስናገር አይልክ አይደለም ብሎ ተቆጥቶኝ አያውቅም። በጣም ለስለስ ባለ ድምጽ ኦኬ ላለህ ጥያቄዎች በጠቅላላ ምንም ጥያቄ ቢሆን ልንገርህ እስልምና ላይ አለ ጥያቄ ካለ ጠይቀኝ እኔ እነግርሃለሁ። እኔ ባላውቅም ከኔ የተሻለ እውቀት ያላቸው ሰዎች ጋር አገናኝቶ ላንተ ጥያቄዎች መልስ አይታጣም ብሎ ቀስ ብሎ የጋፋፋኛ መጣኝ። እስልምና እንድታይ ቢያንስ እንዳየው ጀመረ። ትንሽ ካየው በኋላ ደግሞ አንዳንድ ነገሮች በጣም ከጭንቅላቴ በላይ አጃይብ ሲሆኑብኝ እንደ ሱስ ሆነብኝ እስልምናን ማጥናት። ረሱላህ ሰለላሁ ዐለይሂ ወሰለም የተናገሩት ትንቢቶች ላይክ አሉ ትንቢቶች ትክክል የሚሆኑት ግን የእስልምና ኤግዛክትሊ ቱ ዘ ዶት ልክ መሆኑ በጣም እንትን እያለኝ ከዛ በኋላ ደግሞ ሳይንቲፊክ ኖሌጆች አሉ ቁርአን ላይ የዛን ጊዜ በ1438 ዓመት በፊት ሊታወቁ ማይችሉ ፋክቶችንም እንደሱስ ሆነብኝ። እንደ ሌላ የሚገርሙ ኢንፎርሜሽኖች ይኖራሉ የመጽሐፍ ላይ ያልኩኝ ማንበብ። ከዛ በኋላም ደግሞ ሞር አንደርስታንድ ያደረኩት ምንድነው ጭራሽ እኔ የማነበው የሆነ ኡቂያኖስ ውስጥ ጠብታ ነው። ምክንያቱም በእንግሊዘኛ ነው እያነበብኩ ሞር በተለያዩ ዑለሞች የተሰጠው ንግግር ስለዛ አያዎች እየሰማው በጣም እንትና አልኩኝ። ግን ስቲል ላይክ የሆነ ነገር መጣ ማይንዴ ላይ። ምን መጣ? እንመለስ። ቆይ ይሄ ነገር እንቆይ። እሺ ማይንድ ላይ ምን መጣ? እንመለስበታለን። አብራችሁን ቆዩ። ደረጃውን የጠበቀ የአፍና የጥርስ ሕክምና ከዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ የምንሰጣቸው አገልግሎቶች የጥርስ እጥበትና የድድ ሕክምና፣ የተቦረቦሩ ጥርሶችን መሙላት፣ የጥርስ ስር ሕክምና፣ ሩት ካናል ትሪትመንት፣ የተወላገዱ ጥርሶችን በብሬስ ማስተካከል፣ የመንጋጋ ስብራትና ውልቃትን በማግዚሎ ፋሻል ሰርጅን ወደ ነበረበት መመለስ፣ እርሶ በመረጡት ሰው ሰራሽ አርቲፊሻል ጥርስ በዚርኮኒያ፣ ሴራሚክ፣ ወርቅ፣ ክሮም፣ አክሪሊክ በመጠቀም ቋሚና ወጪ ገቢ ጥርሶችን ዘመኑ ያፈራቸው መሳሪያዎችን በመጠቀም በጥራት እንሰራለን። መታከም የማይችሉ ጥርሶችን መንቀል፣ በተለይ ለህፃናትና እናቶች በስፔሻሊስት ሐኪሞች ልዩ የህክምና ክትትል እንሰጣለን። ለድርጅቶችና ተቋማት የዱቤ ህክምና አገልግሎት መስጠት መጀመራችንን ለደንበኞቻችን እንገልጻለን። የአፍና የአፍ ውስጥ ችግር ሲገጥመው ሳያመነቱ እኛ ጋር ይምጡ፣ ፈጣን መፍትሄ እንሰጣለን። አድራሻችን ሰፈረ ሰላም ኢትዮ ጠቢብ ሆስፒታል አጠገብ በ0911 04 2987 ወይም 0911 22 4370 ላይ ደውሉ። ፈገግታው ስጦታ ነው። ለቤተሰቡ የአፍና ጥርስ ህክምና ዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ። ዘመኑ የሩጫ ነው።
በዚህ ኑሮና ሕይወት በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የሕክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ሕክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ሕክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይ እና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ የማዋለድ የድንገተኛና የጽኑ ህሙማን ሕክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ የዱቤ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል ከማከምም በላይ። የዛሬው መንገደኛዬ በ1982 ዓመተ ልደት በምስራቅ ጉጂ ቢርቢሳ ከጅዋ ወረዳ የኢትዮጵያ ሐዋርያዊት ቤተክርስቲያን እረኛ ወይም መሪ ነበሩ። በ1989 ደግሞ የብሔር ብሔረሰቦች በአንድነት ጸሎት ቤት ወይም የአህለል ኪታብ እምነት በሚል የራሳቸውን እምነት ለማቋቋም ሰዎችን አሰባስበው ከመንግስት ፍቃድ ካገኙ በኋላ ሳይዘልቅላቸው ቀረ። ከ1989 እስከ 1995 ድረስ ደግሞ የትኛውንም እምነት ሳይከተሉ ቤታቸው ከትመው ማንበብ ማስተንተን ጀመሩ። ታዲያ በአንዲት የህይወት አጋጣሚ በእድሜ ማምሻቸው ላይ የሂዳያ ጀንበር ወገግ አለች። ለዛሬው መንገደኛዬ ለሐጅ ተሾመ ገበየው ጋብዣቸዋለሁ። እስልምናን ከተቀበሉ በኋላ ሌላ ስም አላወጡም? በአዳም ነው የተጠራሁት። አደም አሉ። እንዴ እኔ አሁን ስሜን ለውጡ የለወጥኩ እንደው ልጆቼ ይሸሹኛል፣ እንዴት ይሻላል ብላቸው፣ አይ ምንም የለበትም ሐጂ ተሾመ ይበሉ አሉ። አዎ ለዛ አሁን ሁሉም ሰው ሐጂ ተሾመ ብለው ነው የሚጠራውት። አደም ደግሞ ሌላኛው በእስልምና ያወጣለው ስሙ ነው። እሺ ስለዚህ እኔም ሐጂ እያልኩ አወራለሁኝ። እሺ መግቢያ ላይ ቀደም ብዬ እንደጠቀስኩት የኢትዮጵያ ሐዋርያዊት ቤተክርስቲያን እምነት የዛ መሪ ወይም ደግሞ እረኛ ነበሩ። ከዛ ደግሞ ወጡና እንደገና የብሔር ብሔረሰቦች በአንድነት ጸሎት ቤት ወይም ደግሞ የአህለል ኪታብ እምነት ብለው የራሱን ሃይማኖት ፈጠሩ። ምን አይነት አምላክ ነበር ሊመለክበት የነበረው? አንድ አምላክ ብቻ ለብቻዬ እንግዲህ በማይታየውን አምላክ አቋቁማለሁ ብዬ አፈረሱብኝ። ቤተሰቡ ጋር መለስ እንበል። ቤተሰቡ ማለት እናትና አባት ወላጆቹ ጋር እንመለስና የእርሶ እናትና አባት ወላጆ አጠቃላይ ቤተሰቡ የምን እምነት ይከተል ነበር? መጀመሪያ ከተወለድኩበትም ወቅት ድርስ ነበር። ከወቅት ድርስ ወደ ሐዋርያት ተመለስኩ። እርሶ ነው የተመለሱት ወይስ ቤተሰቡ ሙሉ? ቤተሰቤም በሙሉ አዎ ወደ ሐዋርያት ተመለሱ በሙሉ። መጀመሪያ ማን ነበር ወደዛ የሄደው? የሐዋርያት እኔ ነኝ። እርሱ ከተከተሉ በኋላ ከዛ እናትና አባቶ ወንድሞ እህቶ እንዲከተሉ አደረጉ? አባቶ በወቅቱ ድርስ ነው የሞተው። እናቴ ደግሞ በሐዋርያት እምነት ወንድሜ ነው የመለሳት። የኔ ወንድም ከኔ እምነቱን ተቀብሎ ወደዛ መለሳት። እርሱ እምነቱን ቀየሩና እርሱ የቀየሩትን እምነት ደግሞ ለወንድሞ አሻገሩ። እሱ ደግሞ በቅርብ ላሉ ቤተሰቦቻችሁ እንደዚሁ ከዛ የዚህ እምነት ተከታይ አጠቃላይ ቤተሰቡ ሆነ። አጠቃላይ የሐዋርያት ሆነ። ከዚህ ወጥተው ደግሞ የራሱን እምነት አቋቋምኩ እኔ። ታዲያ እንግዲህ የመጀመሪያ የቤተሰቡ እምነት አለ። ከዛ ደግሞ የራሱን ወደሆነ እምነት ራሱን አሸጋገሩ። ከዛ ደግሞ ይሄ አላዋጣኝም ብለው የራሴን እምነት ፈጥራለሁ ብለው የራሱን እምነት ፈጠሩ። ከዛ ደግሞ ያኛውም ሲፈርስቦት ለረጅም ዓመታት ወደ የትኛውም እምነት ተቋም ሳይሄዱ የትኛውንም አምላክ ሳያመልኩ ተቀምጠው ነበር። እምነት አልነበረውትም ማለት ይቻል ነበር። ያ በአንድ አምላክ አንድ መሆኑን አውቃለሁ ልቻልኩ። አንድ አምላክ እንዳለ ያምናሉ፣ ግን እከሌ ነው ብለው ግን አይናገሩም። ስም አልጠራው፣ ስም አይጠሩም ነበር።
ያነቡ ነበር ቁጭ ብለው። አዎ ታዲያ አንድና አምሳያ የሌለውን ያንን ፈጣሪ መቼ እንዴትና በምን አጋጣሚ ተገናኙት? ሰው ተላከብኝ። ሰው ሲልክብኝ 2 ሰዎች መጡ ወደ ሌላ ወረዳ ውስጥ የአንድ ቀን መንገድ ነው እንግዲህ ተጉዘው መጡ። የኔን ዜና እንደዚህ ያለች እምነት አቋቁሟል ማለትን ሰምተው መጡ። ለክርክር ነበረ እኔ የተጠራሁት፣ ደብዳቤ ተጽፎልኝ። አሃ አዎ ከሌላ እምነት ከተቃራኒ እምነት ጋር ለመከራከር አይደለም፣ ከእስላም ጋር። አሃ እሺ። አዎ ከእስላም ጋር እስላሞች መጥተዋልና ና አሉኝ። ይሄን ቤት ይሞላል ሰው ማለት እኔን ለማየት የመጡት እዛ አካባቢ መጡ። ያው ተጠያየቅን። ትክክለኛ መሆኑ ገባኝ። በቃ ከገባኝ በኋላ ክርክሩም ቀረ። ትክክለኛ እምነት መሆኑን አየሁ። እቀበላለሁ እንግዲህ ትክክል ነው ብዬ ስል እኔ ተደብቄ እስላም አልሆንም፣ ልጆችን ጥሩልኝ አልኩ። እንግዲህ እስላም ሆናለሁ ከልጆቼ ያ እንግዲህ የኔ የሰጠኋቸው እምነት ውስጥ አሉ አይደለ? እነሱን ጥሩልኝ አልኩ። በቃ እስላም ሆናለሁ ጥሩልኝ አልኩ። መጡ ልጆቼ እንግዲህ እናንተም በእምነታችሁ ጽኑ፣ እኔ አሁን እስላም መሆን ነው አልኳቸው። ደስ አላላቸውም፣ ዝም አሉ። እኔም አሻዳ አስያዙኝ። ልጆቼ ተደናገጡ። በቃ ሳንቆይ ወደ ሐጅ ወሰዱ በዛው ጊዜ። አዎ በዛው ጊዜ። በእምነቱ ላይ በጣም አዋቂ ነው ተብሎ ስለሚታሰብ እርሶና ከአዲስ አበባ የመጣው የእስልምና ሃይማኖት ተከታዩ ጋር ቁጭ ብለው ሊያወሩን ነው። ተከራክረው ካመኑ ሊያሳምኑ ነው። የቀደመ እምነት ላይ የነበሩ ሰዎች በእኛ እምነት በኩል እርሳቸው ቢሆኑ ያሳምናሉ ብለው ስላሰቡ እርሶ ላኩ። እርሶ ደግሞ ተሸነፉ ወይም ደግሞ ተረቱ። ከዛ እስልምናን ተቀበሉ። ኢስላምን የተቀበልኩበት አጋጣሚ ስንመጣ የኢስላምን ውበት አይቼ ነው መጀመሪያ የሰለምኩት ማለት አልችልም። የኢስላምን ውበት ያየሁት እኔ ከገባው በኋላ ነው። ግን ከኢስላምን ከመቀበል በፊት በቃ ጠንካራ ተማሪ ስለነበርኩኝ ነገሮችን መጠየቅ ያስደስተኛል። ፊሎሶፊካል የሆነ አፕሮች ይመቸኛል። ሃይማኖቶችን መመርመር እወዳለሁ። ከምንም በላይ ደግሞ ይሄ አንድ መጽሐፍ ልጅ እያለሁ አንድ መጽሐፍ አንብቤያለሁኝና ምን ይላል? I'm a very spiritual person but I'm not adhered to any religion ይላል። እኔ መንፈሳዊ ሰው ነኝ ግን የትኛውም ሃይማኖት ተከታይ አይደለሁም ይላል። እና ሐሳቡ ምንድነው? ያለ ሃይማኖት መንፈሳዊ ሰው መሆን ይቻላል የሚል ነውና ፊሎሶፊካል አፕሮች ነበር መጽሐፍ ውስጥ ያለው። እና እኔ ደግሞ እኔ ውስጥ ያለው ደግሞ መንፈሳዊ ሰው መሆን ፍላጎት ቢኖርም ግን ሞር የሚያዘነብለው ሃይማኖተኛ መሆን ነው። ይሄ የሃይማኖት ቀኖናን፣ ስርዓትን፣ ህግን ምናምን መጠበቅ እና ከልጅነት ጀምሮ እነዚህ አይነት ነገሮች በጣም እወዳለሁኝ። ቀኖናን መጠበቅ፣ ስርዓትን መጠበቅ እና አንዳንድ ሰው አላረ በተፈጥሮ ዲሲፕሊን ምናምን ህግ የሚያከብር እንደዚህ አይነት ሰው ነበርኩኝና ከዛ በኋላ የተለያዩ መጽሐፎችን ከራሴ ሃይማኖት ጀምሬ መጽሐፎችን አነባለሁ፣ መረምራለሁ። ኢንተሌክቹዋል በሆነ አፕሮች ቀርባለሁኝ እና አንዳንድ ጊዜ ኢንተሌክቹዋል የማይቀበላቸው ነገሮች ይኖራሉ ውስጤ። ከሃይማኖት አባቶች ጋር ዲስከስ አደርጋለሁ፣ ወያያለሁኝ እና አንዳንድ ጊዜ በእምነትነት ብቻ ተቀበለው የሚል አፕሮች ይመጣል። እንደዛ አይነት ነገር ነበር። እምነትን በጭፍን መቀበል ምናምን ማመን የሚለው መሰረት ላይ ብቻ በጭፍን ማመን። እኔ ደግሞ ከማመን በፊት ማወቅ አይደል? ማወቅ ነው። ማዕሪፋ ሲኖር ሰው ሲያውቅ ከዛ በኋላ የሚያምንበትን ነገር ሪሊ የእውነት ይሆናል እና ካለበለዚያ በጭፍን ብቻ ይሆናል። እና ብላይንድ ፌዝ ብዙ አይመቸኝም በጭፍን ማመን። እና ብዙ ሃይማኖቶችን መረመር ነበር። ሪሊጅን የሚባለው ሃይማኖት የሚባለው ያቀድም የነገርኩሽ መጽሐፍ አለ። እሱ መጽሐፍ በጣም ነው ፋሽኔትድ ያደረገኝና እውነት ሪሊጅን አያስፈልግም፣ you can be a spiritual person without religion፣ መንፈሳዊ ሰው መሆን ትችላለህ ያለ ሃይማኖት የሚል አይዲያ ውስጥ የተፈጠረ። ግን እውነት ለመናገር ከኔ ነፍስያ ጋር አይደል ውስጤ ማንነቴ ጋር የሚገጥም ሐሳብ አልነበረም። በጊዜ ሂደት ፍልስፍና ማጥናት ጀመርኩኝ።
ያው መጨረሻ ላይ ቅድም መጀመሪያ ላይ እንደተናገርሽው ከተማርኳቸው ትምህርቶች መካከል አሁን ከጊዜ በኋላ ሊበራል አርትስ ነው። ሊበራል አርትስን የተማርኩበት ምክንያቱ አንዱ ሊበራል አርትስ በውስጡ ፊሎሶፊ አለው፣ ሊንጉስቲክስ አለው፣ ሊትሬቸር አለው ምናምን እና ፍልስፍና በጣም እወዳለሁ። ይሄንን ስል መረሳት የሌለበት ነገር እኔ ፍልስፍናን ከአላህ ጋር ለመገናኘት ድልድይ አድርጌ ነው የምጠቀመው። አልቲሜት ጎል አይደለም አሁን ላይ ያለኝ አመለካከት። በፊት ግን ፍልስፍናን በዛ ኤጄ ላይ ግን ምን ነበር ሶፊ መሰለሽ፣ ፍልስፍና ማለት ለኔ the ultimate knowledge የለም ጥግ የደረሰ እውቀት የሆነ እድሜ ላይ እኮ ኢጎ ነው እንትን የሚላል። በዛች 20 ዓመት ውስጥ በእንግሊዝኛ ቋንቋ ሞክራለሁ አነባለሁ ምናምን እና በዛ ሰዓት ላይ የማሳየው ኢጎስቲካል ማንነት ነው። ይሄ ቻይልዲሽ በውስጣችን የሚኖር የህፃንነት ስሜት አለ። አንዳንዴ ትልቅ ሆነንም አይለቀንም ባይዘው እና የህፃንነት ስሜት ነበረ ኢጎ የሚባለው እና ፍልስፍናን ለኢጎ ስሜት ብቻ ነበር የምፈልገው። ግን ውስጤ እውነተኛው መንገድን አግኝቶ ቅድም እንዳልኩሽ በህግ በስርዓት በመንፈሳዊነት በሃይማኖት ቀኖና መኖር ግን የውስጥ ረሃቤ ነበርና ተርኒንግ ፖይንቷ ምንድነው? ይሄ ሁሉ ፍላጎት ኖሮኝ ስሜት ኖሮኝ ምንም ፍልስፍና ባነበም ባጠና ምናምን ግን እርካታ የለኝም እና የሆነ መሸሸጊያ መፈልግበት ግን አምላክ ብዬ የምጠራው ነገር ፈልጋለሁ እና ቸርች ሄድ ነበር። ተገቢ ባልሆነ መንገድ ስለ ቁርአንም ስለ ኢስላምም በጣም ተደጋግሞ ሲወራ ምንድነው ይሄ ቁርአን የሚባል ስሜት ውስጥ ያደረብኝ ምንድነው? ስለዚህ የሚያወሩት ሐሳብ ምንድነው? እና ረጅም ነው ታሪኩ፣ በጣም ረጅም ነው። ለራሱ ሌላ ፕሮግራም የሚያስፈልገው ነውና ወዲያውኑ በቃ ቁርአን ማንበብ እንዳለብኝ የተሰማኝ እና አንድ ጓደኛ ነበረኝ። እስቲ ቁርአንን አምጣልኝ ብዬ አመጣልኝ። ቁርአን በአማርኛና በእንግሊዝኛ አመጣልኝና አማርኛውን አማርኛ በጣም ከበደኝ። ያተረጓጉም ዘይቤው በጣም ከባድ ነው። ቃላቶቹ በጣም ከባድ ናቸውና እኔ ከማውቀው ቋንቋ ወጣ ያለ ቋንቋ ነው። በአማርኛ ልንግባባ አልቻልንም። እንግሊዝኛውን ትራንስሌሽን ማየት ጀመርኩኝ ነው። እንግሊዝኛው ትራንስሌሽን በጣም ፓወርፉል ነበር። በጣም ደስ ይላል አቀራረቡ። አብዛኛው ፊሎሶፊካል የነበሩ ጥያቄዎችን ምላሽ የማገኝበት ለምሳሌ ከፊሎሶፊካል ጥያቄዎች መካከል አንዱ ስለ ኢቭል ነበር። ክፉ ነገር ምንድነው? ክፋት ለምን ተፈጠረ? ጌታ ረህመት ያለው ከሆነ ክፋት የሆነው ነገር ለምንድነው? እና ቁርአን ላይ ሲመጣ እንደዚህ አይነት ፊሎሶፊካል የሆኑ ኩዌስችኖች ጥያቄዎች ኢንግሬድ ዲቴል በጣም በጥልቀት ነው የሚያብራራው። ግን ያን ማየት ለሚችል ነው እና የዛኔ ፋሽኔትድ ሆንኩኝ። እኔ መሰረታዊ የሆኑ ፊሎሶፊካል የሆኑ ኩዌስችኖች ነበሩ፣ ጥያቄዎች ነበሩ። የመጀመሪያው ጋድ ማን ነው? አምላክ ማን ነው? ፐርሰናሊቲው ምንድን ነው? የአምላክ ማንነቶቹ፣ መገለጫዎቹ፣ ባህሪያቶቹ ምንድን ናቸው? በጣም ኢምፖርታንት። ሁለተኛ የሰው ልጅ የተፈጠረለት ዓላማው ግቡ ምንድን ነው? what is the purpose of life? ሶስተኛ የኔ የተሰጠኝ የተከበረው ህይወት አንድ ነገር በውስጤ ሁሉ ጊዜ የማምነው ነገር አለ። ኻሊድ ዝም ብሎ አልተገኘም ብዬ አምናለሁ፣ ወይም ፍጹም ዝም ብሎ አልመጣም። እኔ የተገኘሁበት የራሱ የሆነ ጥበብ አለው፣ ዓላማ አለው። there is a wisdom behind it። ጥበብ አለው። ያ ጥበብ ምንድን ነው? እኔ የተገኘሁበት። ሌላው እሺ፣ ከዚህ ዓለም በኋላ ያለው ዓለም ምንድን ነው? ከኛ ዓለም ሌላ ውጪ ሌላ ዓለም አለ፣ የማይታይ the unseen world ዓለም አለ። በእኔ አካል ውስጥ ያለው ይሄ እኔ ብዬ የምጠራው አካል አለ፣ ቦዲ አለ። ግን ይሄ ኻሊድ የሚባለው ቦዲ ብቻ ነው ወይም ፍጹም የሚባለው ሰው የአካል ብቻ ነው ወይስ ሌላ ነገር ከውስጡ አለ? እንደዚህ አይነት በጣም ዲፕ የሆኑ ፊሎሶፊካል ኩዌስችኖች ነበሩ። ዓለም ላይ ስለምናየው ክፉ ነገር ምናምን እነዚህን ሁሉ ጥያቄዎች ይዤበት ነው የመጣሁት ቁርአን። የሚገርመው አንድ የምነግርሽ ነገር ሶፊ፣ ቁርአንን በመረዳት ረገድ ላይ ኢትዮጵያዊ የሆነ ሙስሊም አንድ ሰው ረድቶኝ አያውቅም። በነገራችን ላይ ማንም ሰው ጋርም ይዤው ሂጄ አላውቅም። በራሴ መንገድ ነው፣ በራሴ መንገድ ብቻና ብቻ ነው። እና እነዛን ሁሉ ጥያቄዎች ባንዴ አይደለም፣ ቁርአን በጊዜ ሂደት ነው። አንድ ሁለቱ ሲፈቱ ከዛ ውስጥ ሌሎችን መፈለግ ነው። እና በመፈለግ ሂደት ውስጥ አንድ ባንድ ሁሉም እንደ ዳንቴል ነው የተተበተበው የነበረው የፍልስፍና ሐሳብ ቀስ እያለ ይላቀቃልና ከዛ በኋላ ነው ይሄ ፍልስፍናዊ ከመሆን ሐሳብ ወደ ፍቅር የተሻገርኩትና ለእኔ ሰው አላህን በፍልስፍና ከሚያውቀው ይልቅ በስቃይ በህመም በእንግልትና በፍቅር ስሜት ውስጥ የሚያውቀው በጣም ፓወር አለ። እንግዲህ እስልምናን ሲቀበሉ እንዳሉኝ ከሆነ በ1995 ዓመተ ልደት ነው። ያ ማለት ከዛሬ 19 ዓመት ገደማ ማለት ነው። ታዲያ በዛን ሰዓት ላይ መቼስ በእድሜ ማምሻው ላይ ነው የሚገኙትና ልክ ሻሃዳዋን ሲይዙ በሰዓቱ የነበሩት ስሜት እንዴት ያለ ነበረ? ያስታውሱታል? አዎ አስታውሳለሁ። እስኪ ያጫውቱኝ። ህይወቴ
ተለወጠብኝ። የት እንዳለሁም አላወቅኩም። ሐዘን ተሰማኝ። እኔ አንዱን አምላክ ይዤ እነሱንስ በምን እንዴት ነው የሚኖሩት የሚል ብቻ ሐዘን ተሰማኝ፣ ሌላ አይደለም። በራሴ በኩል ትክክለኛ እምነት ውስጥ መሆኔን አወቅሁ። ስራዬ ያጸድቀኛል የሚል ደስታ ዋጠኝ፣ ሐዘንም ተሰማኝ። ሁለቱም አለኝ። ሐዘኑ የተሰማኝ ስለ ዘመዶቼ፣ አሁን እኔ ብቻዬ አንድ አምላክን ያዝኩ፣ ልጆቼስ ዘመዶቼስ። ደስታ የዋጠኝ ደግሞ ህይወቴ ትክክለኛው መንገድ ላይ በመቆሜ ደስታ ዋጠኝ። ሁለት ነገሮች በውስጤ ይመላለሳሉ፣ ሐዘን፣ ደስታ። ሐዘን ለማን ነው? ለወገኔ። ደስታውስ ህይወቴ ዳነች የሚል ነው በዛ ጊዜ የተሰማኝ። እንዴ ይሄ ሃይማኖት ልክ ነው እንዴ? እና ታዲያ መጠጥ ላቆም ነው? እና ታዲያ ክለብ ላቆም ነው? እና ታዲያ ጾም ልጾም ነው? ልሰግድ ነው በቀን 5 ጊዜ? ይሄ ነገር እንኳን አይሆንም ለኔ። ቀልቤ መግፋት ጀመረ ማለት ነው። ነፍስያ እንግዲህ እንደዚህ ነገር አይመቻትም። እውነታውን እያወቅኩ መካድ የምችል አይነት ሰው አይደለሁም። ላይክ እስልምና ትክክለኛ ሃይማኖት እንደሆነ ከተገለጸልኝ የግድ ሙስሊም መሆን እንዳለብኝ ነፍስያ ያውቀዋል። እና ከዛ በኋላ ይሄ ነገር ሞርና ሞር ራሱን ፕሩቭ እያደረገ ሲመጣ ከዛ በኋላ ይሄ ነገር ዲስፕሩቭ ማድረግ አለብኝ ብዬ እለተያያዝኩ ማለት ነው። ሃይማኖቱን ነገር መፈለግ ውስጥ ገባው። እንደዛ ውስጥ ስገባ ደግሞ ለእያንዳንዱ ለማነሳው እንከን መልስ ሲመጣብኝ ዞሮ እኔ አላህ አንስቶኝ ግባ አልኩህ አይደል እንዴ ብሎ ወርውሮ ከተተኝ ማለት ነው። በራስ መንገድ ቁርአን አነበብክ፣ ለብዙ ጥያቄዎችህ መልሶችን አገኘህበት። እውነት ነው። ከዛ በኋላ እንዴት ተቀላቀልክ ወደዚህ ብርሃን? በምን መንገድ? በጣም ቆንጆ ነገር እሱ ነው ብዬ አስባለሁ። እውነት ነው። ቢዩቲፉል ዚክራያት ነው። በጣም ያማረ የሆነ ትውስታ ነው። ቅድም እንዳልኩሽ ሁልጊዜ በየቀኑ ሻሃዳ ያስኩበት ቀን በየቀኑ ቢደገም በጣም ደስ ይለኛል። ምክንያቱም ስሜቱ በቃል የሚገለጽ አይደለም። ለሰዎች ያስረድተንም ኦኬ ገብቶናል የሚሉት አይደለም። ኤክስፒሪየንስ ነው የሚደረገው፣ ፊል ነው የሚደረገው። ስሜታዊ ነው፣ የሚቀመስ ነገር ነው፣ የሚጣጣም ነገር ነው እና ፋይናሊ ብዙ ነገሮችን አይቼ ካበቃው በኋላ ለመወሰን በጣም ቸገረኝ። የቸገረኝ ምክንያቱ ምንድነው? እንዳልኩ 19 ዓመቴ ነው። ቤተሰብ አለኝ። በቤተሰብ ውስጥ ነው የምተዳደረው። ብድግ ብዬ ተነስቼ የፈለኩት ነገር ማድረግ አልችልም እና ብዙ ሌሊቶችን በሐሳብ አሳልፍ ያለሁኝ ብዙ ሌሊቶችን እና አንድ ቀን ሌሊት ግን ዲሳይድ አደረኩኝ። በቃ ይሄን ነገር መቀበል አለብኝ። ምክንያቱም ውስጤን ረበሸኝ። ቀኑ በሄደ ቁጥር ውስጤ ያገባው እውነት በጣም እየረበሸኝ መጣ እና ቄራ መስጂድ አንድ ልጅ ነገርኩትኝ፣ እስልምና መቀበል ፈልጋለሁ ምናምን አልኩትኝ። የሚጠብቅ ኤክስፔክት የሚያደርግ ልጅ ነበረ። ብዙ ጊዜ እናወራለን ስለ ሃይማኖት፣ የተለያዩ ነገሮች እና ቄራ መስጂድ ይዞኝ ሄደ። ቄራ መስጂድ ይመስለኛል ጁማ ቀን ነው፣ አይ ቲንክ ጁማ ቀን ነው። ጁማ ከሰላት ካለቀ በኋላ ሻሃዳ እንዳዝ አደረገኝ እና ሻሃዳ ያስኩት በነገራችን ላይ በኡስታዝ ሰዒድ የቄራ መስጂድ ኡስታዝ ማለት ነው። የሚገርም ግንኙነት አለው። እንግዲህ አሁን ሰዒድ ማሻአላህ ተባረከ ረህማን በጣም ውብ የሆነ ድምጽ ያለው ለቁርአን ፍቅር ያለው አታች ህይወቱ በሙሉ ከቁርአን ጋር የሆነ ሰው ነው እና በሱ እጅ ነው እስልምናን የተቀበልኩት። እድለኛ ነው በጣም እኔም እድለኛ ነኝ። ያንን እስልምና አልሐምዱሊላህ ተቀበልኩኝ። ከዛ በኋላ ያው የተለያዩ አይነት ጉዳዮች አሉ። እሱ ሌላ ታሪክ ነው። ትንሽ እንድንቆይ ቅድም ያልከው ነገር አለ። የሻሃዳው ቅጽበት ማንም ሰው ተነግሮት የሚገባ አይደለም። እንደዚሁ ግን ውስጥን ጋር የሚቀር ነውና ኤክስፒሪየንስ የሚደረግ ነው እያልክ ነበረ። ሻሃዳ ለአንተ አዲስ ነው አይደለ? ምን ማለት እንደሆነ አታውቀውም። እዚህ ጋር ያለው ህይወት ደግሞ ሌላ ዓለም ነው፣ ሌላ ብርሃን ነው። በቃ ሁሉ ነገር ሌላ ነገር ነው። ውበት ቢኖረውም አይደለ? ለአንተ ግን ሁሉም ነገር አዲስ ነው። እውነት ነው። ሻሃዳውን ስትይዝ የነበረችዋን ቅጽበት ወይ ደግሞ እንግዲህ ቋንቋውንም ላታውቀው ትችላለህ በሰዓቱና መቼስ ያቺ ሻሃዳዋን ቅጽበቷን ነው ብናነሳት ደስ ይለኛል። ቅጽበታዊ ነገሯን ትንሽ ሰከንድ አይደለ? ያቺን ማለት
በነገራችን ላይ ኢቭን እንትኑ ቋንቋ ራሱ የሚባለውን የሻሃዳውን ፍሬዝ ቃላቶችን አላቃቸውም። ለመጀመሪያ ጊዜ ነው ምሰማው እና ቃላቶቹን አብሬ ያልኩባቸው ሙመንት አስታውሳቸዋለሁ። አቀማመጤን ኤቭሪቲንግ ሚሞሪ ውስጥ አለ፣ አምሬ ውስጥ አለና ሻሃዳውን ቃል እየተከተልኩኝ ካልኩ በኋላ ትልቁ እንትን ያለው ስሜት ያለው ልክ ሻሃዳው ካለቀ በኋላ ነው። ሻሃዳው ካለቀ በኋላ ልብ ውስጥ የሚገባ ብርሃን አለ፣ ሙሉ ልብን የሚሞላ ይሄ የልብን ርብኬጅ ሙሉ የሚሞላ ብርሃን ነው እና ይህንን ብርሃን ሐቂቃ መግለጽ አይቻልም። በቃላት ይሄ ነው ተብሎ ኤክስፕሌን ማድረግ አይቻልም። ፊል ነው የሚደረገው፣ ስሜቱን ነው የምንጋራው። ያንን ስሜት እኔ ለልጆቼ እንኳን መግለጽ አልችልም። ግን ያ ስሜት ያ ብርሃን ማለት ለእኔ ሪፍሌክሽን አለው፣ ራሱ የሚገለጽበት መገለጫ አለው፣ ማኒፌስቴሽን አለው። ያ ማኒፌስቴሽኑ ከ13 ዓመት በኋላ አሁን ከኔ የምትሰሚው ቃል ነው። ከ13 ዓመት በኋላ ሰዎች ኻሊድን ቁርአን የሚሰሙት ነው ትርጓሜ። ከ13 ዓመት በኋላ ኻሊድ ያሉት ልጆች ነው። ከ13 ዓመት በኋላ ኻሊድ በሙስሊም ወንድሞች እህቶች ውስጥ ያለው ልቦና ነው። ያ ብርሃን ነው ሪፍሌክት ያደረገው። ይሄ ብርሃን እዚህ ላይ ብቻ ይበቃል ብዬ አላስብም። ኢንሻአላህ ነገ ከአላህ ጋር የሚያገናኘን ጨለማውን የሚገፍልን የፈጠረንን ጌታ የሚያገናኘን ጀነትን የሚያወርሰን ብርሃን ነው ብዬ አስባለሁ። ይህንን ብርሃን አላህ አይውሰድብን። ሁሌም ለሁላችንም በልቦናችን ውስጥ ይህንን ብርሃን አላህ ያኖረልን።